ዛሬ ከሰማናቸው ዜናዎች መካከል አንዱና አሳዛኙ ወሬ ያው የፍራንኮ ባሬዚ ጉዳይ ነው። ፍራንኮ ባሬዚ የጣሊያን ሴሪያን ስናይ አጂፕ ሲያሳየን በኢትዮጵያ ቴሌቪዥን እሁድ ከሰዓት ላይ በስሪ ከማን ዘነጋቸው ተጫዋቾች መካከል አንዱ የነበረ ነው። ጣሊያን እንግዲህ በ1990 ስትሳተፍ ፎርስ 82 ላይ ዋንጫ አንስቷል። እንደ አውሮፓውያን አቆጣጠር ማለት ነው። ዋንጫ ስታነሳ የዓለም ዋንጫን 1982 የቡድኑ አባል ነበረ። ከዛ በኋላ ደግሞ በ1990 እንደዚሁ እሷ አስተናግዳው በነበረው ላይም ተሳታፊ ነበር። በ94 ላይ ብዙዎች ሮቤርቶ ባጂዮን ነው ፍጹም ቅጣት ምት ሳተ ብለው የሚያስታውሱት። መጨረሻ ላይ ሳታት። ከዛ አዝኖ ሁለት እጆቹን ወገቡ ላይ አድርጎ አንገቱን አቀርቅሮ እናስታውሳለን ሁልጊዜም ሮቤርቶ ባጂዮ። የሚገርመው ግን የመጀመሪያው ምት የመታው ፍራንኮ ባሬዚ ነው። ፍራንኮ ባሬዚም ልክ እንደ ሮቤርቶ ባጂዮ አሞራ በሰማይ ነው የለቀቃት። ኳሷን ከአንግል በላይ ነው ሄደችው። አይታወስም። ፍራንኮ ባሬዚ መጨረሻ ላይ ሳተው 3 የጣሊያን ተጫዋች ነው የሳተው እዛን ቀን እኮ በነገራችን ላይ 3-2 ያለቀውም እንደዛ ነው። 3 ተጫዋች ነው የሳተው። ሁሌም ግን ታሪክ የሚያስታውሰው ያው ሮቤርቶ ባጂዮን ነው። እንደምታውቀው የመጨረሻ መቺ ስለነበረ መስለኛል ሮማሪዮ መታ። ከዛ እንደዛ እንደማን ማል ያስቆጠርና የመጨረሻ ሆነ። ያው ሰዓቱ 5ኛ ምት ላይ ስለነበር የመጨረሻ በዛው ተጠናቀቀ። ሁሉ ጊዜም ቢሆን በህልም ይመጣብኛል ይላል ሮቤርቶ ባጂዮ። በነገራችን ላይ ይሄን ነገር በተመለከተ ፍጹም ቅጣት ምትን ባሰብኩ ቁጥርና ደስተኝነት አይሰማኝም ይላል። ለማንኛውም ፍራንኮ ባሬዚም ዛኔ ስቷል። የመጀመሪያውን ኳስ እንደውም የሳተው እሱ ነው። ግን በመሃል ተከላካይነት ከማልዲኒ ጋር በመሆን በኤሲ ሚላን ቤት ረጅም ዓመታትን ያገለገለ ታማኝ ተጫዋችም ነበረ ለኤሲ ሚላን። ማሊያው የተለያዩ ስፖንሰሮች ሲቀያየሩ እነ ኦፔል ሲመጡ ሌሎችም ሲመጡ በክለብ ውስጥ እሱ ግን 20 ዓመት ሙሉ የቆየ አንድ ማሊያ ለብሶ ኳስን ያቆመ ነው በኤሲ ሚላን ቤት። 6 ዋንጫዎችን የሴሪያ ዋንጫዎችን አንስቷል በኤሲ ሚላን ቤት ፍራንኮ ባሬዚ። የቻምፒየንስ ሊግ እና እንደዚሁም ደግሞ የዩሮፓ ካፕ ውድድር በነበረበት ጊዜ 3 አንስቷል። ከጣሊያን ጋር እንዳልኩ 1982 የዓለም ዋንጫ ያነሳ ተጫዋች ነው። ለክብሩ ሲል ኤሲ ሚላንን 6 ቁጥር ማሊያ እንዳይለበስ አድርጓል። ኳስ ሲያቆም 2 ማሊያዎች በኤሲ ሚላን ቤት አይለበሱም። አንዱ የፍራንኮ ባሬዚ ነው። ሌላኛው ደግሞ ለአንድ ወር በቅርቡ የጣሊያን ብሔራዊ ቡድን ቴክኒካል ዳይሬክተር ሆኖ ተሽሞ ከዛ በቃኝ ያለው ማልዲኒ ፓውሎ ማልዲኒ 3 ቁጥር በኤሲ ሚላን ቤት አሁንም አይለበሱም በክብር። ማልዲኒ አንድ ነገር ተናግሯል። ይሄ ማሌ ምናልባት የሚመለሰው ልጆቼ በተከላካይ ስፍራ ላይ የሚጫወቱ ከሆነና የሚመለሱ የሚጫወቱ ከሆነ ይልበሱታል፣ አለበለዚያ ግን ባይለበስም ደስ ይለኛል አለ። ያው አንደኛው ተጫዋቹ አቆመ፣ አንደኛው ደግሞ አጥቂ ስፍራ ስለሆነ ከ20 ቁጥር በላይ ነው የለበሰው። 21 ይሁን 27 እንደዚህ አይነት ነገር ቁጥር ነበር የለበሰው። በኋላ ላይ ወደ ሌሎች ክለቦች ሄዷል። እንደምታውቀው ዳኒኤሎ ማልዲኒ በኤሲ ሚላን ቤት ተጫውቶ ነበረ። ሁለቱ እየተለበሱ አይደለም። እና ፍራንኮ ባሬዚ በ66 ዓመቱ ይህ ታላቅ ተጫዋች ህይወቱ አልፏል። ማንሳትም ስላለብን ነው እንደው በዚሁ አጋጣሚ እግር ኳስ ከማይረሳቸው ተከላካዮች መካከል አንዱና ኦልሞስት ዋነኛው ነው ማለት እንችላለን። በርካታ ጨዋታዎችን ነው እንግዲህ በኤሲ ሚላን ቤት ያደረገው። ከ600 በላይ ጨዋታዎች አድርጓል። በነገራችን ላይ ማሊያ ካነሳን በኢትዮጵያ በቅዱስ ጊዮርጊስ 8 ቁጥር ማሊያ አይለበስም። ከመንግስቱ ወርቁ ጋር ይገናኛል። መንግስቱ ወርቁ ህይወት ካለፈ በኋላ እንግዲህ ታሪካዊ ዝነኛው ተጫዋችና አሰልጣኝ መንግስቱ ወርቁ ያው 8 ቁጥር ማሊያ በክብር ቅዱስ ጊዮርጊስ አስቀምጧል እንጂ እንኳን እስከማስታውሰው አንተነህ አላምረው አርጎ ታስታውሳለሁ። ሙሉጌም ይመስለኛል ሙሉጌታ ምህረትም ህይወቱ ሲያልፍ ነው አይደል? ህይወቱ ሲያልፍ ነው አይለበስ የተባለው እንጂ ይደረግ ነበረ። ኢትዮጵያ ቡና 12 ቁጥር ማሊያ አይለበስም። አሁንም ያው እንደሚታወቀው ለደጋፊዎቹ በሰጠው ክብር 12ኛ ደጋፊዎች ናቸው 12ኛ ተጫዋቾች ናቸው ደጋፊዎች በሚል ኢትዮጵያ ቡናም እንደምታውቀው
እንዲለበስ አያደርግም። ግን በዋናነት ይሄ የተወሰነው አሸናፊ በጋሻውም ለማመስገን አንድ ፕሮግራም ተዘጋጅቶ ነበረ። ሌጀንድ ተጫዋች ነው። የኢትዮጵያ ቡናን ማሊያ ብቻ አድርጎ ያቆመ ተጫዋች ነው በነገራችን ላይ የመጫወት አቅም ቢኖረው እና ለሱ ፕሮግራም በታሰበ ምስጋና ፕሮግራም በነበረ ጊዜ በዛው 12 ቁጥር ማሊያ ጡረታ እንዲወጣ ተደረገ ማለት ነው። እንግዲህ አሁን ባለው አቋም በኢትዮጵያ ቡና ቤት 12 ቁጥር አይለበስም። 12 ቁጥር ማሊያን በነገራችን ላይ በሌሎች ሀገራትም አንዳንድ ክለቦች ለደጋፊ ክብር በሚል እንዲደረግ አያደርጉም። ለደጋፊያቸው ብለው ማለት ነው። ይሄ በተለይ ወደ ቱርክ አካባቢ ለደጋፊ ባየር ሙኒክ ለምሳሌ 12 ቁጥር አይተናናቅም። ፌይኖርድ 12 ቁጥር የለም ሆላንድ ላይ። ፌነርባቼ 12 ቁጥር ለደጋፊ ነው። ላዚዮ 12 ቁጥር ለደጋፊ ብሎ ተሰጠ ነው። ልክ እንደ ኢትዮጵያ ቡና ማለት ነው። ፍላሚንጎ ብራዚል 12 ቁጥር ለደጋፊ ይሁንልን፣ ደጋፊያችን 12ኛ ተጫዋቻችን ነው በሚል የተደረገ አይደለም። አንዳንድ ነገሮችን እናስታውስ። 12 ማሊያዎች የማይለበሱ ማንቸስተር ሲቲ 23 ቁጥር ማሊያ አይደረግም አሁንም ቢሆን። ዋነኛው ምክንያቱ ያው ማርክ ቪቪያን ፎዬ ነው። ይሄ ናይጄሪያዊ ካሜሮናዊ ተጫዋች እንደምታውቀው በዓለም ዋንጫ ሳይሆን የፊፋ ኮንፌዴሬሽን ካፕ ውድድር ላይ በነበረ ጊዜ ጨዋታ ላይ ያው ሜዳ ላይ እንግዲህ በድንገት ተዝለፍልፎ እንግዲህ ህይወቱ ማለፉ የሚታወስ ነው። በጣም አሰቃቂ ነበር ማርክ ቪቪያን ፎዬ። ያንን ለማስታወስ ያው ማንቸስተር ሲቲ ያ እንዳይለበስ አድርጓል። እንደዚሁም ለምሳሌ ናፖሊ 10 ቁጥር ማሊያ እንዳይለበስ አድርጓል። የነሱ ግልጽ ነው። ዲያጎ አርማንዶ ማራዶና ክብር ነው ለነሱ፣ ከእግር ኳስም በላይ አድርገውታል። እንግዲህ ማንም ዋንጫ እንዲያገኝ እንኳን ቢያደርጋቸው ምንም ማራዶና እንድታነሳባቸው አይፈልጉም እና 10 ቁጥር ማሊያ ከ2010 ጀምሮ እንደ አውሮፓውያን አቆጣጠር ላይ እየተለበሰ አይደለም። 3 ዓመት ብቻ ነው ግን ያሳለፈው 1987 እስከ 1990 ኦልሞስት 4 ዓመት አካባቢ ነው ያሳለፈው በናፖሊ። ድል በድል አድርጓቸዋል። እነዚህ ምስኪን እንግዲህ በድህነት የሚጠሩ ደቡብ አካባቢ ዞን ጣሊያኖችን ግን በእግር ኳስ ጣሪያ እንዲነኩ አድርጓቸው ነበረ። በኒውዮርክ ኮስሞስ ፔሌን ለማስታወስ 10 ቁጥር ማሊያ አይለበስም። ጆሃን ክራይፍ በአያክስ 14 ቁጥር ማሊያ አይለበስም። በነገራችን ላይ እንደዚህ ያለን ብዙ ክለቦች አሉ በብዙ ሀገራቶች የማይለበሱ። አሁን በቅርብ ጊዜ 20 ቁጥር ማሊያን ሊቨርፑል አይ ቲንክ ከዲያጎ ጆታ ጋር በተገናኘ ሪታየር አድርጎታል፣ በቃ እንዳይለበስ አድርጎታል። ፍራንኮ ባሬዚ ያው ዛሬ በ66 ዓመቱ ህይወቱ ማለፉን ሰምተናል። ድንቁ የመሃል ተከላካይ የኤሲ ሚላንና የጣሊያን ብሔራዊ ቡድን ነፍስ ይማር ነው እንግዲህ የምንለው። ለአበርክቶ ግን ያው እንደ አንድ እግር ኳስ ወዳድ በግሌ አመሰግናለሁ። አንተም ደግሞ የጣሊያን እግር ኳስ አፍቃሪ እንደሆነ በጣም ታመሰግናለህ ብዬ ጠብቃለሁ። በደንብ በርግጥ አላየሁትም ማለት ያየሁት ተጫዋች አይደለም። በስምና በዝና ሁልጊዜ ባሬዚ ሲባል እንሰማለን። እሺ ከብሩኖ ጊሜሬሽ ጋር በተገናኘ አሁን እድገቶች አሉ። ትላንት ወደ 75 ሚሊዮን ፓውንድ አካባቢ ነበር ያቀረበው እንደሚታወቀው አርሰናልና ውድቅ የተደረገበት ወደ 80 ሚሊዮን አካባቢ ወይም 90 ሚሊዮን ዩሮ አካባቢ ማነው አርሰናል ለማቅረብ እና ዝግጁ መሆኑን ተነግሯል። በዚህም ዋጋ ይስማማል የሚል ነገር አለ ኒውካስትል። ስለዚህ ያለቀ ነገር ይመስላል። ብሩኖ ጊሜሬሽ በነገራችን ላይ እሑድ መመለስ ነበረበት ወደ ልምምድ ማዕከል። ስፔን ነው የሚገኙት ኒውካስትሎች። አልገኝም እና ፍቀዱልኝ ብሏል። ትንሽ እንዲራዘምልኝ ብሎ ጠይቋል። ስለዚህ ይሄ ነገርም ያው እንደዛ ነገር ይመስላል። ኦልሞስት ዳቪድ ኦርንስቴንም በቅርብ ሰዓታት ውስጥ እንዳወጣው መረጃ ከሆነ ከኒውካስትል ጋር ኦልሞስት ተስማምተዋል። እንዳልነው 90 ሚሊዮን ዩሮ አካባቢ ስምምነት ላይ ስለደረሱ ያለቀ ጉዳይ ነው። ይፈቅዱለታል ተብሎ ይጠበቃል። ለራሳቸው የሚፈቅዱለት አይመስልም። ጉዳዩን ጨርስ ብሎ
አንደኛ ልቡ ሄዷል። ሁለተኛ ደግሞ የሚያገኙት ገንዘብ ቀላል የሚባል አይደለም። ስለዚህ ሌላ ቢያንስ ተጫዋች ለማስፈረም እንግዲህ እነሱም ገበያ ላይ ቢወጡ ሁለት ወሳኝ መሀል ሜዳ ተጫዋቾች ስላጡ ገንዘብ በደንብ አፍሰዋል። ስለዚህ እንግዲህ በአዲሱ አሰልጣኝ እቅድ መሰረት ደግሞ ሌላ ተጫዋች ቶሎ ቢያስፈርሙ ይሻላል። ኦልሬዲ ልቡ ሄደን ተጫዋች በግድ ቆይ ማለት ለነገሩ እስካሁንም ይመስለኛል ያው አርሰናል ዋጋውን እንዲጨምር ነው እንጂ እንደ አርሰናል ሀሳብ እኮ ከዚህ በጣም ባነሰ ነበር መግዛት ይፈልገዋል። 55 ከ55 ነው የጀመረው። ስለዚህ ያው ትንሽ ስትራቴጂያቸው በከፊል ሰርቷል። 100 ነበረ ቢያንስ 10 ያስቀነሱ ማለት ነው። 100 ያው ጥሪ ነው። ለነገሩ መጀመሪያማ እኮ ያው ኤጀንት እኮ በ55 ታገኙታላችሁ ብሎ ነግሯቸው እኮ ደላላ እንደዛ ነው እኮ በይፋ ያለው ነገር። ማናት መጀመሪያ አንድ ያሻሻጠች በምክትል ፕሬዝዳንት አካባቢ የነበረች አንድ ሴት ነበረች። በነገራችን ላይ ባለሀብቶቹ ሸጠው ከሜዳቸው በፊት ማለት ነው። ዛኔ ሲያስፈርሙት በቃል ደረጃ ተናግራለች። ትልልቅ ክለብ ከኛ በላይ የሚፈልግ ከሆነ ጊዜው ሲደርስ በዚህን ያክል ዋጋ መሸጥ ይቻላል ተብሎ ነበር እና ቃል ገብታለች ነው። ግን ሲታይ የለም ወረቀት ላይ ያለ ነገር የለም። እሷም በኋላ ላይ ወጣ ረኔ ያልኩት ነገር የለም ማለት ነው። እንግዲህ ወረቀት ካልያዘው እንደምታውቀው ቃል ብቻ ዋጋ የለውም እና ከባድ ነው። ዞሮ ይሄን ይመስላል፣ ያለቀ ነገር ይመስላል። ሌላ አንድ ተጫዋችን ሉዊስ ሃል ማንቸስተር ዩናይትድ በጣም እየፈለገው ነው። ይሄን የግራ መስመር ተከላካይ ተጫዋችን ከኒውካስትል ዩናይትድ ነው ተጫዋች የሚፈልገው ማንቸስተር ዩናይትድ እና የዚህም ተጫዋች ልብ የሚሸፍት ከሆነ በጣም ከባድ ይሆናል ለኒውካስትል። ኒውካስትሎች ለአዲሱ አሰልጣኝ 11 ሚሊዮን ፓውንድ አካባቢ በካሳ መልክ ለአልአህሊ የሳውዲ አረቢያው ነው ይሰጣሉ ተነጋግረዋል። የጀርመናዊ ማቲያስ ጋይሰል ይባላሉ። እሳቸውን እንግዲህ ያው ለማምጣት በቃል ደረጃ ስለተስማሙ እስከ 2030 ይቆያሉ። 11 ሚሊዮን ዩሮ በካሳ መልክ እንደሚከፍሉ ተነግሯል። እነዚህ ናቸው። በተረፈ ሌላ ብዙም አዲስ ነገር የለም።